ለምን እንደው አላውቅም አንዳንድ ቤት ውስጥ አንዳንድ መሰሪ የሆኑ እህቶች አሉ ወንድምም አለ ግን በብዛት የሆነ ቤተሰብ ውስጥ ወንዱ ወይም ወንድማቸው ወይም ወንድ ልጅ ተበደርኩኝ ገንዘቤን ተበለው ብሎ ወደ ሚዲያ ላይ አይመጣም ግን ሴቷ ናት የምትበደው ሁሉ ጊዜ ሴቷ በሲሷ ላይ ታናናሾቻችሁ በእኔ አሁን ታናናሾቻችሁ እንደ ታላቅ አይደለም የሚያዩአችሁ ልክ እነሱ ታላቅ ይችኛዋ ታናሽ በቃ ይገለባበጣሉ ማለት ነው እና ምንድነው ሰሞኑን ያንድ ተህታችን እንግዲህ እንደው መቼም እኛ ሴቶች የማናለቅስበት ነገር የለም አንዴ በቤተሰብ አንዴ በእህት አንዴ በወንድም አንዴ ደግሞ በባል በፍቅረኛ ምናምን ነገር እንከዳለን እና ግን ለምንድነው ሴቶች ብቻ እንትን የሚሉት ማለት የትም ቤት ብትሄዱ ሴቷን ስታለቅስ የምናየው የትም ቦታ ስትሄዱ ወንዱ ብዙ ወንዶች ተበደርኩኝ ብዙ ወንዶች ተካርኩኝ ብዙ ወንዶች እንደዚህ ሆንኩ ብሎ መተው ያውቁም ብዙ ጊዜ የሚከዱት ራሷ ሴቷ ወይም ደግሞ ሴቶች ናቸው ይሄ ደግሞ የሚሆንበት ለምንድነው ብዙዎቻችን ሚዲያ ላይ እያየን ለሰው እኮ ስደት ላይ እኮ ስትሆኑ ብዙ ታሪክ እኮ እየሰማችሁ ነው እኔ አሁን ያንዷን ታሪክ ስሰማ እንዴ ለካ ከኔ ባሰ ስንት ነገር አለ እላለሁ ማለት እኛ ሰዎች ስደት ላይ ስንሆን መቼም ስራ ሲጨርስ ጎረቤት ጋር ሄዳሉ አትሉም አይደል ስራ ሲጨርሱ ስልካችሁ ላይ ነው ስልካችሁ ላይ ብዙ ነገር መስማትና ማየት ትችላላችሁ ስልካችሁ ላይ ብዙ ነገር መገንዘብ ትችላላችሁ ስልካችሁ ላይ ብዙ ነገር ማዳመጥ ትችላላችሁ አንድ ብርጥ በሰው ታሪክ ይመኛል ማነው ሶሪ ይማራል እና ያን ነው የምላችሁ ሰላም እንዴት ናችሁ ወደ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ ሙላለም ነኝ ዛሬ በሌላ ቪዲዮ በሌላስ መጥቻለሁ የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት ወይም ደግሞ የሆነ ነገር ልላችሁ ነው የመጣሁት ያው ታውቃላችሁ መቼም ያየሁትን ነገር ከማውራት ወደ ኋላ አለንም ብዙ ነገር እሰማለሁ ብዙ ነገር አያለሁኝ ነገር ግን ለምን እንደው አላቅም እኛ ሴቶች ለምንድነው እንዱ ባመናቸው ሰዎች የምንከዳው አሁን እኔ ሰለባል ስለፍቅረኛ አይደለም ከዛ አሁን ወጥቼ እህት የምትባሉ አንዳንድ እህቶች አላችሁና በጣም ክፉ የሆናችሁና እኔ ሰገነሱ የራሴን ሐሳብና አስተያየት ወይም ደግሞ ለምን እንደዚህ ሆናል ብዬ ሰላሰብኩኝ እሷን ትንሽ ላደርጋችሁ ነው የመጣሁት የማታውቁኝ ካላችሁ ሙላለም እባላለሁ ቻናሌ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ ፕሊስ ላይክ አድርጉ ስላችሁ እናንተ ላይክ ስታደርጉ እኔ ገንዘብ ማገኝ ይመስላችኋል ግን ለሌላ ሰው ይደርሳል ላይክ ባደረጋችሁ ቁጥር ብዙ ሰው የማየት ይሄንን ቪዲዮ የማየት ቻንስ አለው ማለት ላይክ በጣም ይጠቅማል ስለዚህ ላይክ አድርጉ ምንም የሚከፈርበት ነገር የለም 10 ሰው ካየው ሰው 10 ሰው ካየ 10 ሰው ላይክ ብታደርጉ ምን ችግር አለው ስለዚህ አንዳንድ ጊዜ እይታና ሰብስክራይብ እና እይታና ላይክ አይገናኙም ለምን እንደው አላውቅም እኔ አሁን የሆነ ቪዲዮ አይቼ ቢጠቅመኝም ባይጠቅመኝም ላይክ አደርጋለሁ ምክንያቱም ለዛ ሰው ስለሚጠቅመው ማለት ነው ግን እኔ ላይክ አደረኩ ማለት ከቦክሳዬ አንድ ብር አውጥቼ ሰጠሁት ማለት አይደለም ስለዚህ ላይክ አድርጉ እማታውቁኝ ካላችሁ ሙላለም እባላለሁ በዚህ ቻናል የተለያዩ ሐሳቦች ርዕሶች ራሴ ያስተምራሉ ይጠቅማሉ ብዬ ያሰብኳቸውን ነገሮች ነው ሼር የማደርገው ስለዚህ ፕሊስ ላይክ እና ሰብስክራይብ አድርጉኝ እንግዲህ ዛሬ የመጣሁት እና እንግዲህ አንድ እህታችን ሚዲያ ላይ መታነበት ሰሞኑንና ይህ ዩሃ ሚዲያ እኮ የማያመጣው ጉድ የለም የማንሰማው እናንተ በዚህ ሚዲያ እናት ልጇን ስትከስ ልጅ እናትን ስትከስ ልጅ አባትን ሲከስ ከዚህ በላይ በጣም ብዙ አያቶች ድረስ አያት ብቻ አይደለችም የልጅ አያቷን ስትከስ በዚህ ቻናል ብዙ ነገር ሳይተናል ብዙ ነገር ሰምተናል ግን እኔ አሁን እያልኩ ያለሁት በስደት ዓለም ላይ ያላችሁ እህቶቼ እንዴት ነው አንዳንድ ጊዜ ስራ ሰርታችሁ ስጫርሱ እኮ ወይ ጎረቤት ጋር ሄዳለው ወይ ደግሞ እዛ ቤት ሄዳለው ወይ ደግሞ እዛሽ ጋር ሄዳል አትሉም
ስራ ሲጨርሱ አንድና አንድ ስልካችን ላይ ነን። በቃ ከራሴ ጀምሮ ስልኬ ቻርጅ ቢሆን በታብሌት ያለው ቲክቶክ፣ በታብሌት ዩቲዩብ ያለው፣ በታብሌት ፌስቡክ ያለው። ምክንያቱም እንደዚህ በራሳችንን ቢዚ አድርገን ሚዲያ እየተከታተልን ለምንድን ነው አንዱ ካንዱ የማይማረው? ለምንድን ነው አንዱ ካንዱ ታሪክ የማንማረው? የእውነት ነው የምላችሁ። እኔ ብዙ ጊዜ አረብ ሀገር ያለን ልጆች እኔ እንዴት እንደሆነ አላውቅም፣ ሰው የምናምነው እስከ ጥግ ድረስ ነው። እስከ ጥግ ድረስ ብዙ ልጆች በወንድማቸው የተከዱ አሉ። በወንድማቸው ቤታቸው የተሸጣለ፣ በወንድማቸው ብዙ ነገር። እኔ አሁን ግራ የገባኝ እህቴ የገዛ እህቴ አብራኝ ስደት ላይ ተሰዳ ሱዳን ድረስ፣ ቤይሩት ድረስ፣ ዱባይ ድረስ አብራኝ ተሰዳ የስደትን ውሃ ቀምሳ የስደትን ምግብ አብራ በርታ ብዙ ነገር አሳልፋ ልክ ኢትዮጵያ ስትሄድ ለምንድን ነው በስደተኛው እህቷ ላይ የምንጨክነው? ለምንድን ነው የምንጨክነው? ጋይስ ለምንድን ነው? እኔ ነገ ጧት ፈጣሪ አይበለው፣ እኔ ፈጣሪ አይበልብኝ። እግዚአብሔር ይመስገን ሁሉም እህቶች አግብተው ባለትዳር ናቸው። አሁን አንዷ እህቴ ብቻ ናት የቀረችው። እሷም እንድታገባ ጎጆ እንድትር ትዳር ከገባች ስደት ስለማትመኝ እጸልያለሁ። ለምን እኔ እህቶቼ ስደት ላይ እንዲመጡ አልፈልግም። እኔ ስደት ላይ እህቴ የኔ ያሳለፍኩበትን መንገድ እኔ የሄድኩበትን መንገድ እንድትሄድብኝ አልፈልግም። እኔ ብዙ ሰዎች ይገርሙኛል። እህትሽን ውሰጃት፣ ዋንቺ ወዳለሽበት ሀገር ውሰጃት እና ይለፍላት ምናምን። እኔም አላለፈልኝ። ይሄን ዓመት ተቀምጬ ገና እየታገርኩ ነው። ብዙ ሰው እንደዛ ነው የሚለው። ምክንያቱም እሷ የኔ የምትላቸውን ሰዎች አቅፋ ይዛ አንቺ ግን እህትሽን እንድትወስድ ትፈልጋለች። እኔ አንዳንድ ጊዜ እንደዚህ አይነት ምክር ጥሩ ነው እያልኩ አይደለም። ማለት ጥሩ ነው እንደዚህ ስላለችኝ አይ እሷ እኮ ጥሩ ሰው ናት ልላት አልችልም። ምክንያቱም እህትሽን አስተምሪያት ትማር እንደዚህ ምናምን ነው እንጂ ስደት ላይ ውሰጃት የሚባል ነገር እኔ ደስ አይለኝም። አንድ ይሄ፣ ሁለት ደግሞ ኢትዮጵያ ልመጣ ነው ስል አራትም ጭኖ ተወዷል የሚለኝ ሰው ደሜ ነው የሚፈላው፣ ደሜ ማለት ነው። ስለዚህ እኔ ፈጣሪ ይበለውና ከእህቴ ጋር አረብ ሀገር አብሬ ሰርቼ ልክ ኢትዮጵያ ሲሄድ እሷ ስደት ላይ ሆና እሷ የምትልከውን ገንዘብ እኔ አላጠፋም። እንደ እህቴን እስኪ የሆነ ነገር የሻይ የቡና እንኳን ብላ ብትሰጠኝ አስቀምጣለሁኝ እንጂ እኔ አልበላም አልጠጣም። ለምን እንዴት ብሎ ገንዘቡ እንደሚመጣ እንዴት አድርጌ ሰርቼ ገንዘቡን እንደማመጣው እንዴት ወር ጠብቄ ሰጡኝ አልሰጡኝ ፊታቸው ይቀየር ይሆን አይቀየር ተጨናንቄ ደሞዝ እየተቀበልኩኝ እንዴት ነው የእህቴን ገንዘብ የምበላው? እንኳን በህገ ወጥ መንገድ የእህቷን ገንዘብ ተቀብራ ቤት ገዝታላት ያ ቤት ፈርሶ ድጋሚ የቀበሬ ቤት ልግዛልሽ ብር ላኪ ብላ በዛ ላይ ደግሞ በባንክ ስትልክ አካውንቷን ውክልና ሰጥታት ነው ሄደችው። ከኢትዮጵያ ስትመጣ ምንም አይነት ከአካውንቷ ውስጥ ምንም ብር የለምና ይሄ በጣም ብርግና ነው ጋይስ። ይሄ በጣም ብርግና ማወቅ አለባችሁ። ውክልና አትስጡ። እንዴ የቤት ብቻ አይደለም የቤት የመኪና ምናምን አይደለም፣ በቃ የባንክም ውክልና አትስጡ። ገንዘባችሁን ስትቀበሩ እዚቹ ፈጣሪ ይጠብቅላችሁ። ስደት ላይም ቢሆን ሁሉንም አትላኩ። ቆጠብ 100 ብር ከሆነ 50 ላክ፣ 50 ቁጭ። ለቤተሰብ ከሆነ 100 ብትልኩ 100 ማስቀመጥ አለባችሁ። አንዴ አትላኩ። እኔ አሁን ላይ ማን ነው የሚታመነው ጋይስ? እናት፣ አባት፣ እህት፣ ወንድም፣ ባል ምናምን ይሄ ሁሉ የሚታመኑላችሁ ፈጣሪ ከላይ መርቆ ሲሰጥ ብቻ ነው። የእውነት ነው የምላችሁ። አንዳንድ ጊዜ አንድ ሴት አለች በጣም የታደረች ጀግና ባል ባይኖራት የሆነ የምትመካበት ጋሻ የምትልበት ወንድም ይኖራታል። የሆነ ሰለፍ ምናምን በቃ ዝም ብሎ የመንደር ተላላኪ ምናምን ወንድም እንኳን ካላት ቢያንስ ጀግና የኔ የሚል በቃ የሚያስከብር ጋሻ የሆነ አባት አላት። ግን አንዳንድ ልጆች በጣም ያሳዝኑኛል። ከቤተሰብ የላቸው፣ ከወንድም የላቸው፣ ከባል የላቸው፣ ልጆቻቸውን ብቻቸውን የሚያሳድጉ እዚህ ጋር የሚያስብላቸው ቤተሰብ የለም። ከፈጣሪ ውጭ ምንም የሌላቸው ልጆች አሉ። በጣም የሚገርመኝ ይሄ ነው። ብዙ ጊዜ ሚዲያ ላይ ሲመጡ ዩቲዩብ ላይ እኔ ቤተሰብ የለኝም አለ ግን እንደሌለኝ ነው የምቆጥረው የሚሉ አሉ። ምክንያቱም ባልም ቢይዙ ባላቸው ወይ የሆነ ቦታ ሲሄድ ወይ ብቻ ብዙ ነገር ገባችሁ። ከባል ደህና የላቸው፣ ከወንድም ደህና የላቸው፣ ከቤተሰብ ደህና የላቸው፣ ከንብረት ደህና ነገር የላቸው። በጣም ነው የሚያሳዝን፣ በጣም ማለት ነው። እና እናንተ ቤተሰብ የሌላችሁ፣ የኔ የምትውስ ሰው የሌላችሁ፣ የምትተማመኑበት ሰው የሌላችሁ እናንተ ከፈጣሪ በታች
ከጎናችሁ ወይም ደግሞ የምትተማመኑበት ገንዘባችሁ ብቻ ነው። ገንዘብ ካላችሁ የትም መኖር ትችላላችሁ። ገንዘብ ካላችሁ ደግሞ አገር ቤት ገብታችሁ የፈለጋችሁትን ነገር መስራት ትችላላችሁ። ያኔ የጠሏችሁ የማይፈልጓችሁ ቤተሰብ እህቴ ልጄ ብለው ይመጣሉ። አንቺ ሲኖርሽ ነው፣ ከሌለሽ የለሽም ነው። ስለዚህ እስከ መቼ ድረስ ነው የምትሸወዱት? ይሄ ደግሞ ውክርና የመጣ ነገር አለ። ውክርና እየሰጣችሁ አካውንታችሁ ባዶ የሚሆንበት ብዙ ነገር አለና እኔ በየቀኑ አዳዲስ ታሪክ በየቀኑ አዳዲስ ነገር ስሰማ በጣም ነው የሚገርመኝ። ለምንድን ነው? በጣም ነው በቃ ሁልጊዜ አዳዲስ ነገር በቃ አዳዲስ ነገር እሰማለሁ አያልቅም። በቃ ለምንድን ነው አንዳችን ከአንዳችን የማንማረው? የእውነት ነው የምላችሁ። እኔ ከብዙ እህቶቼ ብዙ ነገር ተምሬያለሁ። ከብዙ እህቶቼ ብዙ ነገር ሰምቻለሁ። ምክንያቱም እኔ ሚዲያ ላይ ሴቶች ናቸው ሲያለቅሱ የማየው፣ ወንዶች በጣም ትንሾች ናቸው። ግን ወንድ ልጅ ፍጥነት በቃ ምን ይባላለው ምን ይሉኛል ብሎ ስለሚያስብ ከወደቀበት ይነሳል። ሴት ልጅ ግን በቃ ሁሌ ያንን እያሰበች ሁሌ ስታለቅስ ሁሌ ምናምን በቃ ከባድ ነውና ጋይስ እባካችሁ ጥንቃቄ አድርጉ። ይሄ አክስት እህት ወንድም ምናምን ወጣችሁ የራሳችሁ እህታችሁ አብራችሁ ተሰዳ አብራችሁ ሄዳ አብራችሁ ብዙ ነገር አድርጋ ገንዘባችሁን መጠጥ አድርጋ የምትበላ ከሃዲ። የእውነት እንደዚህ የምታደርጉ ሰዎች እንደው በልጆቻችሁ ይድረስ። የእውነት ምንማችሁ በልጆቻችሁ ይድረስ። የእህቶቻችሁን ገንዘብ የምትበሉ እኔ አንዳንድ ጊዜ ይገርመኛል። ብታደርጉላቸው የማይጠግቡ በቃኝ የማይል ቤተሰብ አለ። የእውነት በጣም ወዳሞች ናቸው። በጣም ባለየ ይሄ ብርግና ነው። በቃ የሰው ገንዘብ ለጊዜው እንደው እኔ ምን እላለሁ መሰላችሁ? እንዴት ስደተኛ ሆኜ ከስደተኛ ገንዘብ ወስዳለሁ? እንዴት እኔ ያለፍኩበትን መንገድ እሷ አልፋ እንዴት ነው ከሷ ገንዘብ ልወስድ የምችለው? ይሄ ማወቅ አለባችሁ ጋይስ። ነገ ጧት እናንተ የት እንደምትሆኑ አታውቁትም። በእናንተ ላይ ባይደርስ በልጆቻችሁ ላይ ባይደርስ በልጅ ልጃችሁ ላይ። ለምን እኛ ዛሬ የሰራነው መልካምነት ነው ለነገ ስንቃችን ሊሆን የሚችለው። የእውነት ነው የምላችሁ። በጣም የሚገርመኝ ነገር አለ። እኔ ብዙ ነገር ነው የሰማሁት። ጓደኛ ራሱ ብዙ ማተመኑ። እውነት ነው የምላችሁ። እኔ ይህን ደግሞ ስር አሉ በጣም ምርጥ ጓደኞች አሉ እኮ ጋይስ። ግን እንዴት ነው በቃ እንደ ጨው የሚቀመሱ ቢሆን እንቀምሳቸው ነበር። እኔ ብዙ ሰረማይ ነው ጎዳና ላይ ከምትወጪ ቤትሽ በአራጅ ከሚነሳ ነገ ጧት ትከፍኛለሽ ሰርተሽ ወይም ደግሞ ታግዥኛለሽ ብላ ገንዘብ አበድራት የካድቻት ሴት አውቃለሁ፣ ጓደኛሞች ማለት ነው። እና አሁን ማንን እንደምናምን እግዚአብሔር ይወቀው። የሆነ የሚቀመስ አይነት እንደው ሰዎች አሁን እኛ ሰዎች እንደው የምንቀመስ ቢሆን ነው ቀምሰን ይቺ ጥሩ ናት ወይም ይቺ ጥሩ አይደለችም ብለን መለየት ብንችል በጣም ጥሩ ነበር ጋይስ፣ በጣም ጥሩ። ግን አሁን እኔ ቤተሰብንም እንዳልሳደብ በጣም መልካም ቤተሰብ አለ። እህትንም እንዳልሳደብ እህቶች እንደናቱ ነው የሚያስቡልን ስንት እህቶች አሉ። ባል እንዳልሳደብ ስንት መልካም ባል አለ ጋይስ። እኔ እኮ ግራ ገባኝ። ጓደኛ እንዳልሳደብ ስንት አይነት መልካም ጓደኞች አሉ። ግን እኛ በስደት ላይ ወይ እሷ እኮ በቃ ሁሌ እንደዚህ በቃ አትለብስ አትዘንጥ ምናምን እኔ ልዘንጥ አይደለም የመጣሁት። እኔ ማድረግ ያለብኝ ነገር ላደርግ ማሳካት ያለብኝ ነገር ላሳካ ነው የመጣሁት። እኛ እንደዛ ተብለን እኛ ቆጥብ አድርገን ገንዘባችንን እንደሌሎቹ መዘነጥ እንደሌሎቹ ማች መልበስ እንደሌሎቹ ሁማን ሄ መሰራት ምናምን እኮ ሳያምረን ቀርቶ አይደለም። መዘነጥ ያምረና እንፈልጋለን ሰው ሀገር ስንኖር። ለምን የመጣሁት የተሻለ ነገር ፍለጋ ስለሆነ። ግን ቢሆንም አላማ ስላለን ያችን አላማችን ለማሳካት ደግሞ ዝቅ ብለን እየሰራን ከዛ ደግሞ ኢትዮጵያ ስንሄድ ቤተሰቦቻችን የሚያስለቅሱን ከሆነ ታዲያ የመኖር ተስፋችን ምንድነው ጋይስ? የእውነት እኔ በኔ ደርሶብኝ ሳይሆን በነሱ ቦታ አስበዋለሁ። እኔ ደርሶብኝ አይደለም ግን በነዛ በደረሰባቸው ሰዎች ግን ሳይ የእውነት እኔ ቢሆን እንደው አድራለሁ አንድ ቀን እንደው በቃ ራሴን ሲጣልክ ማጠፋ ነው ይመስለኝ። ጌታ ይቅር ይበለኝ።